የመጽሐፉ አዘጋጅ ፕሮፌሰር መስፍን ወልደማርያም አዳፍኔ። ፍርሃትና መክሸፍ መጽሐፍ እንዳሰፈረው። የመጽሐፉ ዳሰሳ የኢትዮጵያ ኢኮኖሚክስ ባለሙያዎች ማህበር የጅጅጋ ዩኒቨርሲቲ ቻፕተር ባሰናዳው ውይይት መድረክ ላይ የቀረበ ነሐሴ 2007 ዓ.ም ጅጅጋ ዩኒቨርሲቲ። ውድና የተከበራችሁ የብሩክ እናት ቲዩብ ተከታታዮች በሙሉ በድጋሚ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን በኮሜንት ላይ ያስቀምጡ። የኢትዮጵያ ታሪክ መግቢያ። ስለ ደራሲውና ስለ መጽሐፉ አጠቃላይ። በአማርኛ ቋንቋ ከሚጻፉ እጅግ ጥቂት ኢትዮጵያውያን ምሁራን መካከል አንጋፋው ምሁር ፕሮፌሰር መስፍን ወልደማርያም አንዱ ናቸው። ፕሮፌሰሩ በሚጽፏቸው በሳል ጽሑፎችና በሚያነሷቸው አዳዲስ ጉዳዮች የምሁራንነትን ልክ ያሳዩን ብል ያጋነንኩ አይመስለኝም። በተለይ ባለፉት 10 ዓመታት በየ2 ዓመቱ ልዩነት ማለት ይቻላል በተከታታይ ግማሽ ደርዘን የሚሆኑ መጽሐፍትን አስነብበውናል። ዘንድሮም ማለትም በ2007 ዓመተ ምህረት አዳፍኔ ፍርሃትና መክሸፍ በሚል አዲስ መጽሐፍ አሳትመዋል። አዳፍኔ ፍርሃትና መክሸፍ በ10 ምዕራፎችና በ280 ገጾች የተደራጀ ሲሆን በግራፊክ አሳታሚዎች ለህትመት በቅቷል። አዳፍኔ ፕሮፌሰሩ በ2005 ዓመተ ምህረት ያሳተሙት መክሸፍ እንደ ኢትዮጵያ ታሪክ መጽሐፋቸው ተከታታይ ክፍል ነው ማለት ይቻላል። ለዚህም 2 አስረጆችን ማቅረብ ይቻላል። አንደኛው ከጭብጥ አኳያ ብዙ ተመሳስሎች አላቸው። ሁለተኛው ደግሞ አዳፍኔ ከያዛቸው 10 ምዕራፎች ውስጥ 3ቱ ይህም የመጽሐፉን 96 ገጾች ወይም 40% ያህል ይሸፍናል ማለት ነው። በመክሸፍ እንደ ኢትዮጵያ ታሪክ ላይ በተለያዩ ጸሐፍት ለተሰነዘሩ ትችቶች ምላሽ የሰጡበት በመጽሐፉ እንደተገለጸው የትችቶች ትችት ነው። በዚህ መጣጥፍ ጸሐፊ አተያይ የመጽሐፉ ዋነኛ መግለጫ ወይም መልኮች 2 ናቸው። እነዚህ 2 መግለጫዎችም የመጽሐፉ ውቦች ናቸው። የመጀመሪያው መጽሐፉ በይዘቱ ሰፋ ያለ መሆኑ ነው። ከዚሁ ጋር የተያያዘው ሁለተኛው መጽሐፉ በቅርጹና አቀራረቡ የራሱ የሆነ አዲስ ቀለም ይዞ መምጣቱ ነው። አዳፍኔ ፍርሃትና መክሸፍ እጅግ በርካታ ጉዳዮችን ይነካል። ታሪክ፣ ባህል፣ ስልጣኔና አገዛዝ ወይም ፖለቲካ፣ ኢኮኖሚክስ፣ ስነ መንግስትና አስተዳደር፣ አገር፣ ህዝብና መንግስት፣ ሃይማኖት፣ ትምህርትና እውቀት እንዲሁም እውነት፣ ስነ ልቦና፣ ፍልስፍናና ሌሎችም የጥናት ዘርፎች ጉዳዮች ዙሪያ የሚያሽከረክሩ ጽንሰ ሐሳቦችን ያነሳል። ሌላው የመጽሐፉ መልክ ለጥናትና ምርምር፣ ለጥልቅ ውይይትና ክርክር የሚጋብዙ ሐሳቦችን ማንሳቱና በዚሁ በተቃኘ አቀራረብ ማዘጋጀቱ ነው። የመጣጥፉ ዓላማ ወጣቱ ደራሲና የታሪክ ተመራማሪ ዲያቆን ዳንኤል ክብረት በመክሸፍ እንደ ኢትዮጵያ ታሪክ መጽሐፍ ዙሪያ ያለውን አተያይ ከ2 ዓመታት በፊት ገደማ በአንድ መጣጥፍ አስነብቧል። ዲያቆን ዳንኤል በመጣጥፉ ካነሳቸው በርካታ ቁም ነገሮች አንዱ የክሽፈት ታሪክ እንጂ የታሪክ ክሽፈት የሚባል ሊኖር አይችልም የሚለው አንዱ ነው። ፕሮፌሰር መስፍን ወልደማርያም በአዳፍኔ ፍርሃትና መክሸፍ መጽሐፋቸው የትችቶችን ትችት በሚለው ምዕራፍ ውስጥ ለዚህ መልስ ሰጥተዋል። ነገር ግን መልሱ አጥጋቢ ሆኖ አላገኘሁትም። ይህ ሲባል ግን ፕሮፌሰሩ መልስ አልሰጡም ለማለት ሳይሆን የተሰጠበት አግባብ የተደራጀና ግልጽ አይደለም።
እንዳውም የአዳፍኔ ዋነኛ ጭብጥ በክሽፈት ታሪክና በታሪክ ክሽፈት ዙሪያ ነው ማለት ይቻላል። ነገር ግን ሐሳቦቹ እዚህም እዚያም ተበታትነው የቀረቡ በመሆኑ በጉዳዩ ላይ አንባቢ የጠራ ግንዛቤ እንዳይኖረው ያደርጋል የሚል ስጋት አለኝ። በዚህ መጣጥፍ ጸሐፊ እምነት የክሽፈት ታሪክ እና የታሪክ ክሽፈት የሚሉት ሁለት ሐሳቦች ብዙ ጉዳዮችን ያዘሉ በመሆናቸው በጥልቀት መታየት የለባቸው። በመሆኑም አዳፍኔ ፍርሃትና መክሸፍ ስለ ክሽፈት ታሪክና ስለ ታሪክ ክሽፈት ያነሳቸውን ሐሳቦች በማሰባሰብ ለማቅረብ ተሞክሯል። መጽሐፉ ከአደረጃጀት አንጻር በዚህ ሁኔታ ቢቀርብ መልእክቱን በይበልጥ ለመረዳት ያስችላል። በመጽሐፉ በተነሱት ጉዳዮች ላይ በአንባቢያን የሚቀርቡ የውይይትም ሆነ የክርክር ሐሳቦች ቅርጽ እንዲይዙ ለማድረግም ያግዛል። የዚህ አጭር ጽሑፍ ዓላማ የታሪክ ክሽፈት ከኢትዮጵያ አንጻር በሚለው ርዕሰ ጉዳይ ላይ የደራሲውን እይታዎችን አጠቃሎ በማቅረብ ለውይይት እንዲመች ማድረግ ነው። በመጽሐፉ ጠንካራና ደካማ ጎኖች ላይ ትዝብት ማስፈር የሚለው ሌላው የመጣጥፉ ግን ነው። የመጣጥፉ ይዘት የተቃኘውን ከላይ ለማንሳት ለሞከርኩት ዓላማ አንጻር ነው። በዚህም አጭር ጽሑፍ ለሚከተሉት ጥያቄዎች መልስ ለመስጠት ተሞክሯል። አንደኛ፣ የታሪክ ምንነትና ዓላማ ምንድን ነው? ሁለተኛ፣ የታሪክ ክሽፈትና የክሽፈት ታሪክ ማለት ምን ማለት ነው? ቁርኝታቸውስ እንዴት ነው? ሶስተኛ፣ የክሽፈት ታሪክና የታሪክ ክሽፈት ከኢትዮጵያ ታሪክ አንጻር እንዴት ይታያል? አራተኛ፣ ለኢትዮጵያ የታሪክ ክሽፈት ተጠያቂው ማን ነው? አምስተኛ፣ የኢትዮጵያ ታሪክ ክሽፈቶችና መዘዞች ምንድን ናቸው? ስድስተኛ፣ ከታሪክ ክሽፈት ለመውጣት ምን ማድረግ ይሻላል? 7 የመጽሐፉ ጠንካራና ደካማ ጎኖች። በቅድሚያ ግን ስለ ታሪክና ተያያዥ ጉዳዮች አንዳንድ ሐሳቦችን በአጭሩ ለማቅረብ እሞክራለሁ። ስለ ታሪክ ምንነት፣ ባህሪያትና ዓላማ። ስለ ታሪክ ምንነትና ዓላማ። የታሪክ ፍልስፍና ዘይቤ አባት በመባል የሚታወቀው አውግስጢኖስ የታሪክ ምንነትና ዓላማ ሲገልጸው እንዲህ ነው። ታሪክ መንግሥት መቆሙንና መፍረሱን፣ ሕዝቦች ማደጋቸውንና መውደቃቸውን ያትታል። ይህም የሚሆንበት ምክንያት አምላክ ባቀደው መሠረት የሰው ዘር ወደ እውነተኛው ብርሃን ለመምራትና ለማዳን ሲል ነው። የፕሮፌሰር መስፍን የታሪክ ምንነትና ዓላማ አረዳድም ከአውግስጢኖስ ጋር በይዘቱ አንድ ነው። ንቅናቄው ቢለወጥም እንደ ፕሮፌሰሩ አገላለጽ ታሪክ ማለት ለአንድም ሰከንድ የማያቋርጥ የኑሮና የአኗኗር ጅረት ነው። ታሪክ አንድ ሕዝብ የሥራ መዝገብ ነው። ገጽ 98-99። የታሪክ ዓላማ ደግሞ ሕዝቡ ያለፈውን ዘመን ከፍታና ዝቅታ አስታውሶ የአሁኑ ትውልድ ካለፈው ትውልድ በጎ ጎኖች ትምህርት ወስዶ ከችግሮቹ ተምሮ በኑሮ መሻሻል እንዳሳይ ማድረግ ነው። ገጽ 28 ከቁጥር 29። በአጠቃላይ ታሪክ ማለት የትናንት እውነትን በጎም ሆነ በጎ ያልሆኑ መመርመር ነው። የታሪክ ዓላማ የሰው ልጅ የትናንት በጎ ተግባራቱን አዳብሮ ከስህተቱ ደግሞ ተምሮ የዛሬና የነገ ሕይወቱን እንዲያቀና ማድረግ ነው። በዚህም አውግስጢኖስ የታሪክን አስፈላጊነትና ዓላማ ከመለኮታዊ ኃይል ዓላማ ጋር ያዛምደዋል። በዚህ የታሪክ ዓላማ የፈጣሪ ዓላማ ነው። በተለይ ሁለተኛው ሐሳብ ከታሪክ አረዳድ አንጻር ወሳኝ ነው ብዬ ስለማንም በጉዳዩ ትንሽ ለማለት እፈልጋለሁ። ስለ ታሪክ ባህሪያት።
በግሌ የታሪክ ባህሪ ከአምላክ ባህሪ ጋር ይመሳሰሉብኛል። ታሪክ አምላካዊ ባህሪዎችን ሁሉ ይወርሳል። ታሪክን ከአምላካዊ ባህሪ ጋር ለማንጸር ያደረግኩት ጥረት ያልተመቻቸው እንደኔ የአምላክ ባህሪ የማያውቁ ናቸው ባይ ነኝ። ለመሆኑ የአምላክ ባህሪ ምንድናቸው? የታሪክ ባህሪያትስ? በመሰረቱ የአምላካዊነት መሰረት ሀቅ ነው። የታሪክ መሰረቱም እንዲሁ ሀቅ፣ እውነት ነው። ፈጣሪ የሰው ልጆችን ጨምሮ በአጠቃላይ በፍጡራን ላይ ፍጹም ስልጣን አለው። ታሪክም ይህ ስልጣን አለው። የፈጣሪ ዓላማ የሰው ልጆች ሁሉ በቀና መንገድ እንዳልፉ ማስተማር ነው። የታሪክ ዓላማ እንደዚሁ ነው። ወደር የለሽ ትዕግስትና ሆደ ሰፊነት አምላካዊ ባህሪ ነው። ዓላማውም ሰዎች በራሳቸው ከጥፋት መንገድ እንዲታቀቡ፣ ካለፈው ስህተታቸው እንዲታረሙ ጊዜ መስጠት ነው። የታሪክ መንገድም ይህ ነው። በመሰረቱ እውነትን ወይም ታሪክን መበረዝ ወይም ማጥፋት የሚቻል ሊመስለን ይችላል። መሪዎችም ይህንን ለማድረግ የቻሉ ሊመስለን ይችላል። ግን በጥልቀት ከመረመርነው አልቻሉም። የፈጣሪን ትዕግስት ዓላማ ያልተረዱም በስህተት ላይ ስህተት ላይ እየፈጸሙ በመጨረሻም ከነጭራሹ የፈጣሪን ስልጣን ሲመኙ ሊብስም ሕልውናንም ሊክዱ መቀበሪያቸውን ጉድጓድ ያበጁ እንደሆነ ሳይታወቃቸው የትዕግስቱ መብዛትም በቆፈሩት ጉድጓድ እንዲቀበሩ ያደርጋቸዋል። የታሪክም መንገድ ይህ ነው። ታሪክ ከስህተት ለመማር እድል ይሰጠናል። ይህን ማድረግ ያልቻሉ ግን በቆፈሩት ጉድጓድ ይቀበራሉ። በታሪክ ማህደር እንደተዘከረው በታሪክ ላይ የዘመቱ ሁሉ መጨረሻቸው መጥፋት ነበር። በእርግጥም በዘመናት ሂደት ያለፉ ታሪክ ላይ ያመፁ አገዛዞችና ነገስታትን አነሳስና አወዳደቅ ለመረመረ ይህ ይገለጥለታል። ታዲያ የፈጣሪ የቅጣት በትር ፍጹም ፍትሃዊ እንደሆነው ሁሉ የታሪክ ቅጣትም ጊዜ ወይም ቦታ የማይቀይረው ለማንም የማይወግን ፍጹም ፍትሃዊ ነው። ትናንትም ይሁን ዛሬ በታሪክ ላይ ያመፁ ሁሉ በጥፋታቸው ልክ ተቀጥተዋል። ነገም እንዲሁ እንደሆነ ይቀጥላል። የክሽፈት ታሪክና የታሪክ ክሽፈት። የታሪክ ክሽፈት ሲባል እንደ ፕሮፌሰሩ አገላለጽ የታሪክ ክሽፈት ሲባል ምንም ያልተመዘገበ ነገር መኖሩ፣ ታሪኩ ከበላ ጠጣ፣ ተነሳ፣ በላ ጠጣ፣ ተኛ የማያልፍ ሲሆን ወይም በላ ጠጣ፣ ተኛ፣ ተነሳ፣ ተራበ፣ ተጠማ ብቻ ሲሆን ነው። ገጽ 99። ከዚህ ገለጻ እንደምንገነዘበው የታሪክ ክሽፈት ምንነት ሁለት ምሰሶዎች አሉት። አንደኛው የታሪክን ምንነት አለመገንዘብ ሲሆን፣ ሌላኛው ደግሞ የታሪክን ዓላማ አለመገንዘብ ነው። ምንም ያልተመዘገበ ነገር መኖሩ ከሚለው ሐረግ የምንረዳው የታሪክ ክሽፈት ፕሮፌሰሩ ትክክለኛ የታሪክ አረዳድ ከላይ ለማሳየት እንደሞከርኩት ብለው ባስቀመጡት ልክ ሳይሆን ሲቀር ወይም የሕዝብ የዘመናት ኑሮ ውጣ ውረድ ሳይመዘገብ ሲቀር ነው። ታሪኩ ከበላ ጠጣ፣ ተነሳ፣ በላ ጠጣ፣ ተኛ ወይም በላ ጠጣ፣ ተኛ፣ ተነሳ፣ ተራበ፣ ተጠማ ብቻ ሲሆን የሚለው ሌላኛው የታሪክ ክሽፈት ምሰሶ የሚያመለክተው የታሪክ ዓላማን ከመሳት አንጻር ነው። ካለፈው ዘመን በጎና በጎ ያልሆኑ ተግባራት ትምህርት መቅሰም ይቻላል ሲቀር ነው። ትምህርት መቅሰም ሳይቻል ሲቀር ነው። የክሽፈት ታሪክ ሲባል የክሽፈት ታሪክ ማለት በመጽሐፉ ገጽ 28 ላይ እንደተመለከተው በዘመናት ሂደት የሕዝብ ማህበራዊ፣ ፖለቲካዊ እና ኢኮኖሚያዊ ጉዞ ከመሻሻልና ከማደግ ይልቅ
ቁልቁል ሲወርድ የኋላኛው ትውልድ ከቀደመው ትውልድ በአንጻራዊነት የተሻለ ሲሆን በአጠቃላይ ሕዝቡ የመንፈሳዊና ቁሳዊ ብልጽግናው እየከዳው ሲሄድ የሚያመለክት ነው። የክሽፈት ታሪክና የታሪክ ክሽፈት ቁርኝት በአዳፍኔ መጽሐፍ ተደጋግሞ እንደተነሳው በኢትዮጵያ ሕዝብ የትውልድ ቅብብሎች ሕዝቡ በመንፈሳዊም ሆነ ቁሳዊ ሀብት ከመሻሻል ይልቅ እየተዳከመ የመጣ ሕዝብ ነው። ይህም የክሽፈት ታሪክ ነው። ታዲያ ይህንን የክሽፈት ታሪክ ምን ወለደው ለሚለው የፕሮፌሰሩ መልስ ይህ ነው። በዋናነት የመክሸፍ ምንጩ ሁለት ይመስለኛል። አንደኛው ትናንትን አለማስታወስ ይመስለኛል። ሁለተኛው ነገር ግን ነገን አለማሰብ። ትናንትን አለማስታወስ ማለት ታሪክን አለማወቅ ነው። ክብርና ክቡራትን ማን ወይም እነማን እንዳስገኙልን ተጨንቀን ሳናስብ እና ሳንመዝን ለማይገባው መስጠት ነው። በውጤቱም የሰራው እየተረሳ እየኮሰሰ፣ ያልሰራው እየተወሳና እየተወደሰ ከትውልድ ወደ ትውልድ ይተላለፋል። ስለዚህ መስራት የማያስከብርና የማያከብር ይሆናል። ገጽ 73 ከዚህ የምንረዳው ነገር ቢኖር የታሪክ ክሽፈት ለክሽፈት ታሪክ ሰበብ መሆኑ ነው። እናም በታሪክ ክሽፈት ውስጥ የክሽፈት ታሪክን እናያለን ማለት ነው። የታሪክ ክሽፈት ከኢትዮጵያ ታሪክ አንጻር የኢትዮጵያ የታሪክ ክሽፈት ማሳያዎች። ኢትዮጵያ የ3000 ዓመት ያላት ሀገር ናት። እንዲሁም በ2012 ዶክተር ፍቅሬ ቶሎሳ ዘ ሃይደን ሂስቶሪ ኦፍ ኢትዮጵያ ኤንድ ጂኦስ በተሰኘው መጽሐፋቸው የኢትዮጵያ ታሪክ እስከ 4000 ዓመት ይደርሳል ምን ይመስላል? ታዲያ የኢትዮጵያ ታሪክ የትናንትናን ኢትዮጵያ በጊዜና በቦታ ርቀት የሚያስቃኝ ነው ወይስ ታሪካችን በይዘቱ የሕዝቡን የዘመናት የባህሪያዊ ፖለቲካዊና ኢኮኖሚያዊ ጉዞ በተሞላ ሁኔታ የሚዘግብ ነው? ወይስ የኢትዮጵያ ታሪክ አገሪቱና ሕዝቦቿ በዘመን ሂደት ያለፉበትን ከፍታና ዝቅታ ትክክለኛ ምስል ያሳየናል? ወይስ ከታሪክ ማህደራችን የትውልዶችን ሽግግር ማየት እንችላለን? ወይስ የታሪክ ትርከቱ ተአማናይነት እስከምን ድረስ ነው የሚሉትን ጉዳዮች መመርመሩ የኢትዮጵያን የታሪክ የክሽፈት መንገድ የሚጠቁመን ይሆናል። ከአዳፍኔ ፍርሃትና መክሸፍ እንደምንረዳው የኢትዮጵያ ታሪክ በጊዜና ቦታ ርቀት፣ በይዘት ጥልቀት እንዲሁም በተአማኒነት ሚዛን ሲለካ ብዙ ጎደሎዎች ያሉት መሆኑ የክሽፈቱ ማሳያዎች ናቸው። ይህንንም ከመጽሐፉ በመጠቃቀስ ለማሳየት ልሞክር። ከጊዜና ቦታ ርቀት አንጻር የኢትዮጵያ ታሪክ ጥንታዊውን የኢትዮጵያ ምስል በአግባቡ አያሳይም። የኢትዮጵያ ታሪክ የሚጀምረው ከመሃል ወይም ከአሁኑ ነው። ገጽ 97 ከይዘት ጥልቀት ሚዛን አኳያ ከፈተሽነው ታሪካችን ጎደሎ ነው። የነገስታትና የጦርነት ጉዳዮችን እንጂ የሕዝቡን ዘርፈ ብዙ የኑሮ ውጣ ውረድ ከታሪክ ድርሳናት አናገኝም። ፕሮፌሰር መስፍን ይህንን ሲገልጹ ኢትዮጵያውያን ብዙ የምንኮራባት ታሪክ አለን። ዞሮ የኩራታችንና የክብራችን ታሪክ ሀገራችንን ከውጭ ወራሪዎች ተከላክለን ከማቆየታችን ጋር የተያያዘ ነው። በትምህርትና በምርምር በስነ ጽሑፍና በስነ ጥበብ በእውቀትና በፍልስፍና ኑሮን በማሻሻል በሚያስፈልጉ ዘዴዎች በመመላለሻና በመገናኛ ዘዴዎች በምህንድስና በእጅ ሥራ
ወዘተ ምንም አይነት እድገትና ማሻሻል አለማሳየታችን ታሪካችንን አያወሳም። ገጽ 28 የተመዘገበው ታሪካችን ጥሩውን ብቻ እንጂ ድክመቶቻችንን የሚያሳይ አይደለም። ገጽ 28 ለኢትዮጵያ ታሪክ ክሽፈት ተጠያቂ ማን ነው? አዳፍኔና የታሪክ ክሽፈት። ፕሮፌሰር መስፍን ለኢትዮጵያ ታሪክ ክሽፈት ተጠያቂ ናቸው የሚሏቸው 3 አካላት በተለያየ ዘመናት ኢትዮጵያ ያስተዳደሩ አገዛዝ መሪዎች፣ ሕዝቡ እንዲሁም የታሪክ ጸሐፊያን ምሁራንን ናቸው። ከእነርሱ ጀርባ ሆኖ የታሪክ ክሽፈቱን የሚያፋጥነው ደግሞ አዳፍኔ ነው። ለታሪክ ክሽፈት ተባባሪ የሆኑት ከላይ የተጠቀሱት 3 አካላት እንዴት ለታሪክ ክሽፈት አስተዋጽኦ አደረጉ የሚለውን ከመቃኘታችን በፊት የአዳፍኔን ምንነትና ባህሪያት ማወቁ የሚጠቅም ይሆናል። ለመሆኑ አዳፍኔ ማን ነው? አዳፍኔ ማን ነው? በመላው ዓለም በተለይም በአፍሪካ መሰረቱ ሰፊ እንደሆነ የሚነገርለት አዳፍኔ ትውልዱ የትና መቼ እንደሆነ እርግጡን መናገር ባይቻልም ወደ ኢትዮጵያ ምድር የገባው በ1928 ዓመተ ምህረት ገዳማ እንደሆነ ይገመታል። አዳፍኔ በአካሉ ከአንድ ሰው ጉልበት የማያልፍ ትንሽ ነገር ነው። ገጽ 245 አዳፍኔ መካከል ይወዳል። ከአንገቱ ላይ አብለጭልጭ ጌጥ ጠፍቶ አያውቅም። ይህ የአንገት ሐብል የተዋቀረው በቅርጻቸውና በመልካቸው ጉራማይሌ ከሆኑ ቀለበቶች ነው። እነዚህ የሐብሉ ቅንጣቶች የየራሳቸው መጠሪያ አላቸው። ተራ ጸሐፊ፣ ተራ ወታደር፣ ፖሊስ፣ አቃቤ ሕግ፣ ዳኛ፣ የምክር ቤት አባል፣ አስተዳዳሪ፣ የቀበሌ ሰራተኛ፣ አስተዳደር ወዘተ ይሰኛሉ። አዳፍኔ እጅግ የሚወዳቸው 2 ልጆች አሉት። የበኩር ልጁ ፍርሃት ይባላል። ተከታዩ ደግሞ መክሸፍ የሚል መጠሪያ አለው። ፍርሃትና መክሸፍ ለአዳፍኔ ሁለመናው ናቸው። ቆሞ የሚሄደው የሚተነፍሰው በእነርሱ ነው። ያለነሱ አዳፍኔ ምንም ማለት ነውና አብዝቶ ይንከባከባቸዋል። በእርግጥ አንገቱ ላይ ያንጠለጠለው ሐብል ሊያጌጥበት አይደለም፣ የልጆቹ ዘብ እንጂ። እናም አዳፍኔና የሰንሰለቱ ቀለበቶች ታዲያ ውል አላቸው። ውላቸው ግን ለአዳፍኔ የወገነ ነው። የጌታና የሎሌ በውላቸው መሰረት ቀለበቶቹ ልጆቹን ወይም ፍርሃትንና መክሸፍን ይንከባከባሉ። ለአገልግሎቶቻቸውም ከአዳፍኔ ምንዳ ይቆረጥላቸዋል። አዳፍኔ በሕይወቱ አብዝቶ የሚፈራው ነገር ቢኖር እውነትን ነው። እውነት የልጆቹን ዋነኛ ጠላት ነው። እናም የእውነት ምንጮች የሆኑት እምነትና እውቀት የዘወትር ስጋቱ ናቸው። እውነትን ለማጠቃቀም የእምነት ሃይማኖትና የትምህርት ተቋማትን ከቻለ ደልሎ ወደ ራሱ ለማስገባት ካልቻለ ደግሞ በኃይሉ ለማስከበር ዘወትር ይታገላል። ለዚህም ጭፍሮቹ ከእርሱ ፍላጎት በተቃራኒ እንዳይሄድና ከእውነት እንዲጠበቁ ታማኝነታቸውን ለማግኘት 2 ዘዴዎችን ይጠቀማል። አንደኛው በጥቅም መደለልና ሕልውናቸውን በእርሱ መኖር ላይ ብቻ የተወሰነ እንደሆነ አምነው እንዲኖሩ ማድረግ ነው። ሌላኛው ዘዴው ደግሞ ወደ እውነትን መንገድ የሚወስደውን መንገድ መዝጋት ነው። ለዚህም ጭፍሮቹ እንዳይነቁና እንዳይሰለጥኑ ሌት ተቀን ነቅቶ ይጠብቃል። ጭፍሮቹ አብዝቶ ከሚፈራው እውነት ሊጠብቁት ካልቻሉ አዳፍኔ ለክፉ ቀን መከታ ይሆኑኛል በሚል የሚቀልባቸው 2 አካላት አሉ። እነዚህም የመከላከያና የድህነት ኃይሎች ይባላሉ። የአዳፍኔ ዓይን በመሆናቸውም ሁልጊዜ እንክብካቤው አይለያቸውም። እንዲህም ከላይ በሱስም ቢሆን የተዋወቅነው አዳፍኔ ለኢትዮጵያ የታሪክ ክሽፈት ሚና የላቀ ነው። ለኢትዮጵያ ታሪክ ክሽፈት ተባባሪ የሆኑትና
ከላይ የተጠቀሱት ሶስት አካላት የአዳፍኔ ውጤቶች ናቸው። ፕሮፌሰር መስፍን እንደሚሟገቱት አዳፍኔ በታሪክ ክሽፈታችን ውስጥ ራሱን የሚገልጥበት ዋናው መንገድ ታሪካችን በጎውን ብቻ ነጋሪ፣ የትናንትን ውጣ ውረዳችንን የሚያዳፍን መሆኑ ነው። ታሪካችን አለማደጋችንና አለመሻሻላችንን ብቻ ሳይሆን ይህንኑ ጉድለታችንን ታሪካችንን ለመዘገቡ የሚያሳፍር ታሪካችን ነው። በኢትዮጵያ ታሪክ መክሸፍ በብዙ ምዕተ ዓመታት ግዙፍ ቦታ የያዘ ይመስለኛል። ነገር ግን በዚህ ጉዳይ ላይ የማውቀው አንድም ጥናት የለም። ገጽ 28 እና ገጽ 50 የኢትዮጵያ ታሪክና በተለያዩ ዘመናት ኢትዮጵያን ያስተዳደሩ አገዛዝ ወይም መሪዎች። ፕሮፌሰር መስፍን በአዳፍኔ መጽሐፋቸው ደጋግመው እንዳነሱት ለኢትዮጵያ ታሪክ ክሽፈት ዋነኛ ተጠያቂዎች በረጅም ዘመን ኢትዮጵያ ያስተዳደሩ አገዛዞችና አገዛዙ ያበቀላቸው ገዢዎች ናቸው። መግለጫውም ታሪክን ለመበረዝ፣ ለመፈበረክና ለማማፋት ያደረጋቸው የጥፋት ዘመቻዎች ናቸው። ታዲያ አገዛዙ ለታሪክ ክሽፈቱ ተጠያቂ የሚሆንባቸው አግባቦች ምንድን ናቸው ለሚለው መሰረታዊ ጉዳዩ መጽሐፉ 3 ጉዳዮችን ያነሳል። እነዚህም ታሪክን ለፖለቲካ ፍጆታ ማዋል፣ ሕዝቡ ለታሪክ የተሳሳተ ግንዛቤ እንዳዳብር ማድረግ፣ የታሪክ መረጃዎችን፣ ምልክቶችን በመደበቅ የታሪክ ጥናትና ምርምርን በማሳነስ ታሪክን ለፖለቲካ ፍጆታ ማዋል። የኢትዮጵያ የታሪክ ክሽፈት በመሰረታዊነት የሚገለጸውም የአገዛዙና የታሪክ ዓላማ ልዩነት ነው። አገዛዙና የታሪክን ከቃኘን በዓላማችን ለየቅል ነው። የታሪክ ዓላማ የሀገርና የሕዝብ ዓላማ ነው። የታሪክ ዓላማ የእውነት ዓላማ ነው። የአገዛዙ ዓላማ ደግሞ ግለሰባዊ ነው፣ ፖለቲካዊ ነው። የታሪክ እምነት እንዲሁም ዓላማ የሚወሰነው አገዛዙና መሪዎቹ የሕዝቡ ተቀባይነት ለማግኘትና ስልጣናቸውን ለማራዘም እንዲጠቅማቸው በሚያስችላቸው መልኩ ነው። በሌላ አገላለጽ ታሪክን ለፖለቲካዊ ፍጆታ ያውላሉ። ትክክለኛው የታሪክ ትርክት ከአገዛዙ ዓላማ የሚጋጭ ከሆነ ለእነርሱ በሚስማማ መልኩ ታሪኩን ይበርዛሉ። ይህንን ማድረግ ካልቻሉ ደግሞ አዲስ ታሪክን ይፈበርካሉ፣ ካልሆነም ታሪክን ያጠፋሉ። ቀደም ያለው አገዛዝ የሰራውን በኋላ መጥተው ያፈርሰዋል ወይም ይደብቀዋል። ታሪክን የሀገርና የሕዝብ አድርጎ በመመልከት ፈንታ የግል በማድረግ ታሪክ ያለ ባህሪው እንዲያትርና በሰው ዕድሜ እንዲለካ ያደርጋል። ታሪክ የሚከሽፍበት አንዱ መንገድ ነው። ገጽ 133 ሕዝቡ ለታሪክ የተሳሳተ ግንዛቤ እንዳዳብር በማድረግ። ሁለተኛው የአገዛዙ ኃጢአት ደግሞ ሕዝቡ ለታሪክ ትክክለኛ እምነት እንዲሁም ዓላማ ያለው ግንዛቤ የተዛባ እንዲሆን ለማድረግ መሞከሩ ነው። ይህም የመጀመሪያው ማስፈጸሚያ መሳሪያ ለማድረግ እንደሆነ መገንዘብ ይቻላል። ምክንያቱም ሕዝቡ ለታሪክ ምንነት፣ ዓላማና ግምት የተሳሳተ ከሆነ አገዛዙ እንዳሻ ወይም ሲፈልግ ታሪክን ሲበርዝ፣ ሊፈበርክ አሊያም ሊያጠፋ ይችላል። በረጅም ዘመን የኢትዮጵያ ታሪክ አገዛዙና ሃይማኖት በተለይም የኢትዮጵያ ኦርቶዶክስ ቤተክርስቲያን ነጣጥሎ ማየት አይቻልም። ቤተክርስቲያን በሕዝቡ ስነ ልቦናዊ፣ ማህበራዊ፣ ባህላዊ፣ ኢኮኖሚያዊ እና ፖለቲካዊ ሕይወት ውስጥ የነበራት ሚና የላቀ ነበር።
ከታሪክ ክሽፈት አኳያም የሁለቱም አስተዋጽኦ ተደጋጋፊ ነው። አገዛዙና ሃይማኖት የሰውን ልጅ ተቋርጠው ለሁለት ገንጥለው ሥጋውን ለአገዛዙ ነፍሱን ደግሞ ለሃይማኖት አድርገው ተካፍለዋል። አንዱ ሥጋውን የበደለ ለነፍሱ ሲል፣ ሌላው ከሰው መርጦ ለሹመት እያለ የመሳፍንትና መኳንንት አደግዳጊዎች ያጠናክራል። ገጽ 64 ዓላማው ሕዝቡ የተሳሳተ የታሪክ አረዳድ እንዲኖረው ማድረግ ሲሆን መሳሪያው ደግሞ የትምህርት ሥርዓቱ ነበር። በመጽሐፉ እንደተገለጸው ከአፄ ምኒልክ ዘመን በፊት በኢትዮጵያ ትምህርት ቤት በመባል የሚታወቀው በክርስትና እስላም ካህናት የሚካሄደው ነበር። የባህላዊ ትምህርት ዓላማውና በክርስትናና እስላም ካህናት የሚካሄደው ነበር። የባህላዊና ትምህርት ዓላማው ሥርዓቱ ከቤተ ሃይማኖት ጋር የተያያዘ ነበር። ዓላማውም ሰዎችን ወደ እግዚአብሔር እንዲቀርቡ ለማድረግ ሲሆን አቀራረቡም ከጸሎት ወይም ከልመና የማያልፍ ነው። ይህም ማለት በበጎ ተግባር ላይ ሳይሆን ወይም ለግል ኑሮ እያንዳንዱ ሰው ያለበትን ኃላፊነት በማስታወስ ሳይሆን መለመንን እንደ ችግር መፍቻ በማድረግ ነው። ገጽ 63 እስከ 65 ባህላዊ የትምህርት ሥርዓት ሕዝቡ ኑሮ በአምላክ ፈቃድ ላይ ብቻ የተመሠረተ በትናንት ድሉም ሆነ ተግዳሮቶቹ ሚናው ዞሮ እንደሆነ ይሰብካል። ይህ በመሆኑ ሕዝቡ ታሪክን የሚረዳው በእግዚአብሔር ፍቅርና ጥላቻ መስመር ነው። ገጽ 181 ስለሆነም የትናንቱን ከፍታም ሆነ ዝቅታ ማስታወስ አስፈላጊ አይደለም። እንዲህ ነው ያለው የታሪክ አረዳድ ትክክለኛው የታሪክ ምንነትና ዓላማ የሚሽር ነው። የታሪክ መረጃዎችና ምልክቶች መደበቅ፣ ጭራሹኑ እንዲጠፉ ለማድረግ መሞከር፣ ያለፉት ዘመናት በጎ ሥራዎች እንዳይመዘገቡ፣ ጭራሹን እንዳይታወቁ ለማድረግ መሞከር ሌላኛው አገዛዙ በታሪክ ላይ ያደረሰው ጥፋት ነው። ይህም ለማሳየት በመጽሐፉ የተጠቀሰው ዋናው አስረጂ በ1933 ዓ.ም በኋላ የነበረው የኢትዮጵያ ፖለቲካ ነው። በቅርቡ ታሪካችን ታላቅ ቦታ ሊሰጠው የሚገባው የአርበኞች ታሪክ ተደብቆ እንዲቀር የተደረገው በአፄ ኃይለ ሥላሴ መሰሪነት እንደሆነ ተጠቁሟል። ከፋሽስት ቅኝ አገዛዝ አገራቸውን ሕዝባቸውን ነፃ ለማውጣት በዱር በገደሉ የተዋጉ የተጋደሉ አርበኞች የአገዛዙ ኢላማ ሆነው በክፉ ቀን ለባንዲራቸው ያደረጉት ተጋድሎ ተረስቶ የውርደት ካባ እንዲለብሱ ተፈርዶባቸዋል። ይባስ ብሎም ለስደትና ለሞት የተዳረጉ ታላላቅ አርበኞች ነበሩ። ገጽ 124 እስከ 125 ገጽ 142 ገጽ 157 የኢትዮጵያ ሕዝብና የታሪክ ክሽፈት የኢትዮጵያ ሕዝብ ለታሪክ ክሽፈት ተጠያቂው የሚሆንባቸው ሁለት ምክንያቶች ያላቸውን ጠቅሰዋል። የመጀመሪያው ሕዝቡ ለታሪክ የሰጠው ቦታ አነስተኛ መሆኑ ነው። ይህም ስለ ታሪክ ምንነትና ዓላማ ከሰጠው የተሳሳተ ትርጓሜ የመነጨ ነው። ሌላው የኢትዮጵያ ሕዝብ የሚኮነንበት አግባብ ደግሞ ታሪኩን ጽፎ ለትውልድ እንዲተው እንዳስችለው ዋነኛ መሳሪያ ሆነው። የፊደል ጽሑፍ ጥበብ ከጥንት ጀምሮ በኢትዮጵያ የነበረ ቢሆንም ሕዝቡ ግን ይህንን ታላቅ አጋጣሚ አልተጠቀመበትም። እንደ ፕሮፌሰሩ አገላለጽ ታሪክ ለኢትዮጵያውያን በእግዚአብሔር ፍቅርና ጥላቻ መስመር ነው። ይህ የታሪክ አረዳድ የሚያሳየው ያለፈው ዘመን ተግባራት ሁሉ የተከናወኑት ለሰው ፍቃድ ሳይሆን በፈጣሪ ፍቃድ ነው። ስለሆነም
የዛሬው የሰው ልጅ ተግባራት የነገ ታሪኩ እንደሆነ አልተረዳውም። ይህ የታሪክ የተሳሳተ ታሪክ ምንነት ግንዛቤ ታሪክን መሰረታዊ ዓላማና አስፈላጊነትን ዋጋ የሚያሳጣ ነው። በውስጡም ሕዝቡ ለታሪክ ትምህርትና ዕውቀት አስፈላጊነት ዝቅተኛ ቦታ ይኖረዋል። የዛሬን ሁኔቶች መዝግቦ ለነገው ትውልድ ለማቆየት ልማድ አያዳብርም። በዚህም ሕዝቡ ለታሪክ መረጃዎችና መዛግብት ዝቅተኛ ግምት ይሰጣል። በመሆኑም የታሪክ መረጃዎች ተጠብቀው እንዳይዳብሩ ተጠብቀው እንዲቆዩ የሕዝቡ አስተዋጽኦ ዝቅተኛ ይሆናል። የኢትዮጵያ የታሪክ ጸሐፊያንና የኢትዮጵያ ታሪክ ዛሬ ላይ የምናገኘው የኢትዮጵያ ታሪክ ማህደር በሀገር ውስጥ ኢትዮጵያዊ ዜግነት ባላቸውና በውጭ ሀገር የታሪክ ምሁራንና ጸሐፍት የተደራጀ ነው። የታሪክ ጸሐፍቱ ታሪክን ሲጽፉ ታዲያ ለኢትዮጵያ የሥነ ጽሑፍ እድገት በአጠቃላይ በተለይ ደግሞ ለኢትዮጵያ ታሪክ እድገት ያበረከቱት አስተዋጽኦ ማወደስ ያስፈልጋል። በአዳኜ ፍርሃትና መክሸፍ መጽሐፍም ይህ ተጠቅሷል። ይህ ሲባል ግን ጸሐፍቱ ሁሉ ታሪክን ለመጻፍ ሲሞክሩ የኢትዮጵያን ታሪክና ሥነ ጽሑፍ እንዲዳብር ቀናኢነት ነበረባቸው ብሎ መውሰድ ተሳሳተ ነው። በእርግጥም የታሪክ ጸሐፍት እንዴት ለታሪክ ክሽፈቱ አስተዋጽኦ እንዳበረከቱ ፕሮፌሰሩ የሰጡትን ትንታኔ ለመረዳት በኢትዮጵያ ታሪክ ዙሪያ የጻፉ ምሁራንና ጸሐፍትን ማንነት መመርመር ወሳኝ ነው። ይህም ጸሐፍቱ ታሪክን ለመጻፍ ሲነሱ የራሳቸውን ድብቅ ዓላማ ለማሳካት ወይም ብሎ መጠየቅ ተገቢ ይሆናል። ከዚህ አንጻር በአዳኜ ፍርሃት መክሸፍ መጽሐፍ እንደተጠቆመው ጸሐፍቱ ኢትዮጵያውያን ወይስ የውጭ ዜጎች? በሁለቱም ጎራ ያሉ ጸሐፍት የድሮ ወይስ የአሁን ብሎ መከፋፈሉ በስራዎቻቸው ሚዛናዊነት፣ ተአማኒነት፣ ጥራት ወዘተ ላይ የራሱ አንድምታ አለው። የውጭ ጸሐፍትን በተመለከተ የድሮ የውጭ ጸሐፍት ሲባል የድሮ ታሪክ ጸሐፍትን ማንነት በመጽሐፉ በግልጽ ማግኘት አልቻለም። ሁለት ነገሮችን ማወቅ መልሱን ማግኘት ቁልፍ ነው። አንደኛው የጸሐፍቱ ማንነትና ስራዎች ሲሆን፣ ሌላኛው ደግሞ በኢትዮጵያ ታሪክ መጽሐፍ የተጀመረው መቼ ነው? በዘመኑ የነበሩ ጸሐፍት ማንነትና ታሪክን ከመጽሐፉ አኳያ የነበራቸው መለያ ባህሪያትስ የሚለው ነው። ፕሮፌሰር መስፍን በመጽሐፋቸው እንዳሰፈሩት የድሮዎቹ የውጭ ጸሐፍት መለያ ያሉት ግዕዝን የተማሩ ከኢትዮጵያ ጋር ቀርበው ለማወቅ የቻሉ የኢትዮጵያውያንን ቋንቋና ባህል ጠንቅቀው የሚያውቁ የሚል ነው። ይህ ቢያንስ ለመጀመሪያው ጥያቄ መልስ ፍንጭ ሰጥቶኛል። ለሁለተኛው ቁልፍ ጉዳይ ግን መጽሐፉ ያለው ነገር የለም እና ፕሮፌሰሩ የድሮ ጸሐፍት ሲሉ እነማንን ነው ለሚለው መልስ ለማግኘት መረጃ ማፈላለግ ነበረብኝ። ካገላበጥኳቸው ስራዎች ውስጥ አንዱ ታዬ አሰፋና ሽፈራው በቀለ የተባሉ ምሁራን በጋራ ያሳተሙት ዘ ስተዲ ኦፍ አሜሪካን ሌተርስ የሚለው ነበር። የሚለው ጥናት አጥጋቢ መልስ የሚሰጥ ሆኖ አግኝቼዋለሁ። ከ1870ዎቹ ጀምሮ በአማርኛ
ስነ ጽሑፍ ላይ በርካታ ለውጦች መታየት ጀመረ። ይህንንም ከ3 አቅጣጫዎች ማየት ይቻላል። የመጀመሪያው በርካታ የውጭ ጸሐፍት በኢትዮጵያ ስነ ጽሑፍ ላይ ጥናት ለማድረግ የተነሳሱበትና ተሳትፎ ማድረግ የቻሉበት መሆኑ ነው። በዚህም ኢጣሊያዊው ኮንቲ ሮስኒ፣ ጀርመናዊው አውግስቶ ዲልማን፣ ፈረንሳዊው ዞተንበርግን መጥቀስ ይቻላል። ሁለተኛ፣ ይህ የዘመን ማዕቀፍ ከቀደሙት ጊዜያት የተለየ ጥራት ያላቸው የሥነ ጽሑፍ ሥራዎች መታየት የጀመሩበት ነበር። በሦስተኛ ደረጃ፣ በቀደመው የኢትዮጵያ ሥነ ጽሑፍ ክምችት ውስጥ እምብዛም አልነበሩ ታሪካዊና ፊሎሎጂካዊ ዘውግ ያላቸው መጻሕፍት በስፋት ተጽፈዋል። በአውሮፓ ታላላቅ የትምህርት ተቋማት በተለይም በጀርመንና በፈረንሳይ የኢትዮጵያ ሥነ ጽሑፍ ጥናት ማዕከላት ተቋቁመዋል። ጸሐፍቱም የኢትዮጵያን ታሪክ በመጻፍ እንደ መረጃ የሚጠቅሟቸው ድርሳናት በግዕዝ ቋንቋ የተጻፉ ስለነበሩ ቋንቋውን ማወቅ ነበረባቸው። በዘመኑ የአውሮፓ ታላላቅ የትምህርት ተቋማት ግዕዝ ቋንቋ በስፋት መስጠት ጀምሮ ነበር። ገጽ 28 በፕሮፌሰር መስፍን እይታ መሠረት በዋናነት የኢትዮጵያ ታሪክ ላይ ዘመቻ ተጀምረው በፋሽስት ወረራ ማግስት ጀምሮ ነው። ፋሽስት ኢጣሊያ የቅኝ ግዛት ዓላማዋን ለማሳካት እንዲያግዛት የኢትዮጵያ ታሪክ መበረዝ እንደ ዋነኛ መሳሪያ ተጠቅማለች። ከላይ ከተመለከትነው እንደምንረዳው ከዘመን አኳያ ስናየው ፕሮፌሰር መስፍን የድሮዎቹ የውጭ ጸሐፍት የሚላቸው ከ1870ዎቹ እስከ 1920ዎቹ የተነሱትን ነው። ዓላማቸው ዕውቀትን ለማስፋፋት ነበር። የኋለኛዎቹ የውጭ ታሪክ ጸሐፍት ሲሉ ፕሮፌሰር መስፍን የኋለኛዎቹ የታሪክ ጸሐፍት የሚላቸው ከ1920ዎቹ ጀምሮ የተነሱትን ነው። በተለይም ፋሽስት ኢጣሊያ ኢትዮጵያን በቅኝ ግዛት ለመያዝ ታሪክን እንደ ዋነኛ መሳሪያ ተጠቅማለች። ኢትዮጵያውያን አርበኞች በአድዋ ጦርነት ጣሊያንን ድል መንሳታቸው ለመላው ነጮች ሽንፈት ነው ብለው የሚያምኑ አውሮፓውያን ጸሐፍት የኢትዮጵያን ታሪክ በመበረዝና አዳዲስ የታሪክ ትርክቶችን በመፈብረክ ለኢትዮጵያ ታሪክ ክሽፈት ተግተዋል። የኋለኛዎቹ የታሪክ ጸሐፊያውያን ዓላማቸው ታሪክን በሚዛናዊነት መጻፍ ዕውቀትን ለማስፋፋት አይደለም። ይልቁንም ቁሳዊ ፍላጎታቸውን ለማሟላት ታሪክን እንዲጽፉ በገንዘብ የሚረዳቸውን ተቋም ለማስደሰት ፖለቲካዊ ዓላማቸውን ለማሳካት ነው። የውጭ ሀገር የታሪክ ምሁራንና የኢትዮጵያ የታሪክ ክሽፈት በአዳፍኔ ፍርሃትና መክሸፍ መጽሐፍ እንደተመለከተው ስለ ኢትዮጵያ ታሪክ በማስተማርም ሆነ በጥናትና ምርምር ዋነኛ ተዋናዮች የነበሩት የውጭ ዜጎች ነበሩ። የውጭ ዜጎች ታሪካችንን መጻፋቸው ክፋት ባይኖረውም ገጽ 212 በስራዎቻቸው ግን ትክክለኛና የተሟላ ታሪክ እንዳናገኝ የሚያደርጉ ቢያንስ 2 ጉዳዮች አሉ። ይህንን ፕሮፌሰር መስፍን የገለጹት እንዲህ ነው። ከአንድ አገር ሰዎች ከራሳቸው የሚፈልቅ መረጃ ወይንም ዕውቀት ከዚያ አገር ሕዝብ በራቀ መጠን ጉልበቱ ይቀንሳል። የአገሩ ሰዎች መረጃውን በመተርጎምና በማጠናቀሩ በኩል የተሻሉ በመሆኑ ነው። የውጭ የታሪክ ምሁራንና ጸሐፍት የጎሳ ስሜትን በመቀስቀስ ኢትዮጵያውያን የሚጎዱ ሆነዋል። ከታሪክ ክሽፈቱ አንጻር የድሮዎችና የአሁኖቹ የውጭ ጸሐፍት ሥራዎች እንደ
እንደ አደገኛነት ይለያያል። በዚህም የድሮዎቹ ሥራዎች ከአሁኖቹ የተሻለ አማናዊነት አላቸው። ለዚህ ምክንያት ተብሎ በመጽሐፉ የተጠቀሰው የሚከተለው ነው። የድሮዎቹ ግዕዝ ሳይቀር እየተማሩ በግዕዝ የተጻፉትን ሁሉ በየንቅናቄያቸው ይተረጉማሉ፣ በየቋንቋቸው ይተረጉሙ ነበር። እነዚህ የኢትዮጵያ ታሪክ ያጠኑ የነበረው የየሀገራቸውን ምሁራን እውቀት ለማበልጸግ ነበር። የኋለኞቹ ምንደኞች ናቸው። ገጽ 213 የኢትዮጵያ ታሪክ ጸሐፍት ፕሮፌሰር መስፍን ኢትዮጵያውያን ታሪክ ጸሐፍትን የድሮዎችና የአሁኖቹ ሲሉ በሁለት ይከፍሏቸዋል። ለዚህም መሰረት ያደረጋቸው ሁለት ነገሮች አሉ። አንደኛው ጸሐፍቱ ያለፉበት የትምህርት ስርዓት ሲሆን፣ ሌላው ደግሞ የጸሐፍቱ ግለሰባዊ ወይም ቤተሰባዊ ማንነት ነው። እነዚህ ሁለት ጉዳዮች የጸሐፍቱን ሥራዎች ተአማኒነት የሚወስኑ ናቸው። የድሮዎቹ ጸሐፍት ከጸሐፍቱ ማንነት አንጻር በተነጻጻሪነት የድሮዎቹን ጸሐፍት ከጥቅመኝነት የራቁ፣ ዓላማቸውም ዕውቀትን መመርመር ነበር። እነዚህ የታሪክ ጸሐፍት በአብዛኛው በባህላዊ የትምህርት ሥርዓት ያለፉ ናቸው። በዚህም ከተበላሸው የዘመናዊ ትምህርት ሥርዓት የጸዱ በመሆናቸው የኢትዮጵያን ታሪክ በአግባቡ ለመጻፍ ችለዋል። በተስተካከለ የታሪክ ትምህርትና ጥናት ያለፉ የሚላቸውን ምሁራን ለመጥቀስ ሞክረዋል። እውነተኛውን የኢትዮጵያ ታሪክ ለማወቅ የፈለገ ሁሉ የፕሮፌሰር አለሜ እሸቴ፣ ፕሮፌሰር ተከስተ ነጋሽ እና ፕሮፌሰር ፍቅሬ ቶሎሳን ሥራዎች ሊያነብ ይገባል ሲሉም ይመክራሉ። ገጽ 98 የአሁኖቹ ጸሐፍት የኋለኞቹ ኢትዮጵያውያን የታሪክ ጸሐፍት ታሪክን በአግባቡ እንዳይጽፉ ያደረጉ ምክንያቶች ሁለት እንደሆኑ ፕሮፌሰር ይሞግታሉ። አንደኛው ታሪክ ጸሐፍቱ ያለፉበት መንገድ የተበላሸ መሆኑ ነው። ሁለተኛው ደግሞ አብዛኛው መጽሐፍት የባንዶች ልጆች መሆናቸው ነው። ያለፉበት የትምህርት ሥርዓት የተበላሸ መሆኑ። ፕሮፌሰር መስፍን እንደሚገልጹት አብዛኛው የዛሬው ጸሐፍት ታሪካቸውን ሳይቀር የተማሩት በውጭ ምሁራን ነው። የእኔ ትውልድ ከውጭ አገር ሰዎች የተማረው የኢትዮጵያ ሕዝብ ከነባህሉ የአረብ ተወላጅ ተደርጎ ነው የኛ ነው የምንለው ነገር ሁሉ ከአረብ ያገኘነው መሆኑን እየነገሩን እኛም በተራችን ያንኑ ለተከታዩ ትውልድ ስናስተላልፍ ቆየን። የሴም ቋንቋ፣ ነገረ መንግሥት፣ እርሻ፣ ጽሕፈት ወዘተ ሁሉም ነገር ከባህር ማዶ ያገኘነው እየተደረገ ተማር። እኛም በበኩላችን አስተማር። ገጽ 116 በዚህ አይነት የትምህርት ሥርዓት ያለፉ የታሪክ ጸሐፍት አገራቸውን የሚነቁ በአንጻሩ ነጭ አምላኪ ሆነዋል። የዛሬዎቹ ጸሐፍት ከአገራቸው ታሪክ መረጃዎችና ምንጮች ይልቅ በውጭ ምንጮች ላይ ነው ማተኮራቸው። የሀገር ውስጥ የታሪክ ምንጮችን እንደ ማስረጃ አድርጎ ለመውሰድ አለመፈለግ የዚህ ነጸብራቅ ነው። አብዛኛዎቹ እንዳውም ተረት የሚላቸውን እንደ ክብረ ነገሥት፣ ፍትሐ ነገሥት ያሉትን እንደ ታሪክ ምንጮች አድርጎ መውሰድ ባይቻል እንከ ቢያንስ ለመመርመር ሲሞክር አይታይም። ገጽ 231 የጸሐፍቱ ግለሰባዊ ማንነት
አብዛኛዎቹ የዛሬ ጸሐፍት የባንዶች ተወላጅ ናቸው። የእነዚህ ጸሐፍት ወላጆቻቸውን የባንዳ ኃጢአት ንስሐ ገብተው ለመንጻት ከመሞከር ይልቅ ኃጢአታቸውን ለማሸፋፈን ታሪክን በመበረዝ ለመሸሽ ሞክረዋል። በዚያም ምክንያት የኢትዮጵያ ታሪክ ለእነርሱና ለአባቶቻቸው እንደሚመች እያደረጉ በመተርጎም የራሳቸውን ብቻ ሳይሆን የኢትዮጵያን ታሪክ ያበላሻሉ፣ እያበላሹም ነው። ለምሳሌ የኢትዮጵያ ታሪክ ከሌሎች የአፍሪካ ሀገራት የተለየ ባለመሆኑ ከ100 ዓመታት አይበልጥም የሚባለው የባንዶች ልጆች የፈጠሩት የሻዕቢያና የወያኔ ተረት ነው። ባንዳዎች ያልነበሩ የኤርትራና የትግራይ ሰዎች ይህንን የፈጠራ ታሪክ አይቀበሉም። ምክንያቱም የብዙዎቹ አባቶች በኢትዮጵያዊነታቸው ኮርተው በአርበኝነት የሞቱ ወይም የተጎዱ ይሆናሉ። ፕሮፌሰሩ ሁሉንም የታሪክ ጸሐፍት በጅምላ አልወቀሱም። ከላይ ከተጠቀሱት ሕጸጾች የጸዱ ናቸው። በዚህም የኢትዮጵያ ታሪክ ለማወቅ የፈለገ ሁሉ ስራዎቻቸውን ሊያነብ ይገባል። ያላቸውን እንደ ፕሮፌሰር ዓለም እሸቴ፣ ፕሮፌሰር ተከስተ ነጋሽ፣ ፕሮፌሰር ፍቅሬ ቶሎሳ የመሳሰሉ ምሁራን አወድሰዋል። ገጽ 98 የኢትዮጵያን የታሪክ ምሁራንና የታሪክ ክሽፈት። የኢትዮጵያ ታሪክ ምሁራንና ጸሐፍት በሦስት መልኩ ለታሪክ ክሽፈት አስተዋጽኦ አድርገዋል። እነዚህም ለታሪክ ያላቸው የተዛባ ግንዛቤ፣ ታሪክን በሚዛናዊነት አለመጻፍና ታሪክን ሲጽፍ ለሀገር ውስጥ የታሪክ ድርሳናትና የታሪክ ምንጮች አነስተኛ ግምት መስጠታቸው ነው። የተዛባ የታሪክ ግንዛቤ። እንደ ፕሮፌሰር መስፍን እምነት አብዛኛው ኢትዮጵያውያን የታሪክ ጸሐፍት ታሪክ ለአንድም ሰከንድ የማያቋርጥ የሰው ልጆች የአኗኗር ጅረት መሆኑን አልተረዱም። ገጽ 98 ከዚያ ይልቅ ታሪክን እንደ ተረት መነሻ የሌለው አቅጣጫ የሌለውና ዓላማ የሌለው አድርገው በጊዜ በታጠረ ብቅ ጥልቅ ውስጥ የሚነገር ተረት አድርገውታል። ታሪክን በሁለት እግሩ ብቻውን ቆሞ የሚሄድ ነፍስ ያለው ነገር አድርገው ይወስዱታል። ገጽ 50 ገጽ 98 የታሪክ ጸሐፍት በሚዛናዊነት ታሪክን አለመጻፍ። ኢትዮጵያውያን የታሪክ ጸሐፍት በብዙ መልኩ በገለልተኝነት ታሪክን ለመጻፍ አልቻሉም። ጸሐፊያኑ ለስልጣን በማወናበድና ለጥቅም በመገዛት ሆነን ሁሉ በአገዛዙ መነጽር ብቻ እያዩ ያንኑ ስህተት ለተከታታይ ትውልዶች እያስተላለፉ ስህተቶቹን እንዳይታረሙ ያደርጋሉ። የኢትዮጵያ የታሪክ ጸሐፍትና የታሪክ የመረጃ ምንጮች ከታሪክ ክሽፈት አንጻር ታሪክ በተሟላና በትክክለኛ ሁኔታ እንዲጻፍ የታሪክ መረጃ ምንጮች ተአማኒነት ቁልፍ ጉዳይ ነው። ኢትዮጵያውያን ታሪክን ለመጻፍ የሚነሱ እንደ ዋና ግብዓታቸው አድርገው የሚጠቀሙት የውጭ ጸሐፍት ስራዎችን ወይም ውጭ ምንጮች ናቸው። አገር በቀል የሆኑት የታሪክ ድርሳናት የማሳነስ ሁኔታ በጸሐፍቱ ይታያል። ገጽ 212 ገጽ 232 ጸሐፊያኑ ስለዚህ የማያቀርባቸውን ሁለት ምክንያቶች አሉ። አንደኛው የሀገር ውስጥ የታሪክ ድርሳናት ማግኘት አስቸጋሪ ነው የሚል ሲሆን፣ ሌላኛው ደግሞ ነባር የኢትዮጵያ የታሪክ ጸሐፍትና ስራዎች የሚዛናዊነት ጉድለት ይታይባቸዋል የሚለው ነው። ሚዛናቸውን የሚያጋድለው ዋናው ነገር ደግሞ ጸሐፍቱ ለሚወክሉት ብሔር አድልተው መጻፋቸው እንደሆነ መረዳት ይቻላል። ፕሮፌሰር መስፍን እንደሚከራከሩት ኢትዮጵያውያን የታሪክ ጸሐፍት ወደ ውጭ ምንጮች እንዲዞሩ
በምክንያት የሚያቀርቧቸው ሁለቱም ምክንያት መሰረተ ቢስ ናቸው። የሀገር ውስጥ መረጃዎች አነስተኛ መሆን ለሚለው ያሉትን መቼ ለመመርመር ሞክረን ፍላጎቱም የለንም ሲሉ መልሰዋል። ወደ ውጭ ምንጭ ማማከሩ እንደ ምክንያት ለሚነሳው ሁለተኛ ጉዳይ የሰጡት ምላሽ ደግሞ የኢትዮጵያ ጸሐፍት ሥራ ሚዛን ያጋደለው ጸሐፍቱ ከጥቅመኝነት፣ ጥገኝነት፣ ከፍርሃትና ስጋት ነፃ አለመውጣታቸው እንጂ የኢትዮጵያ ታሪክ ጸሐፍት የዘር ሐረጋቸው ለሚመዘዝባት ጎሳ አድልተው ይጽፋሉ የሚለው ጉዳይ አሳማኝ እንዳልሆነ ፍንጭ ይሰጣሉ። ገጽ 232 በቂ የሀገር ውስጥ ታሪካዊ መረጃዎች የሌሉ ፕሮፌሰሩ እንደሚሉት የውጭ የታሪክ ጸሐፍት ሥራዎችን እንደ መረጃ ወስዶ ታሪክ መጻፉ ጉዳት የለውም። ጸሐፍቱ ወደ ውጭ መረጃዎች ፊታቸውን ሲያዞሩ ግን ጥንቃቄ ማድረግ ስላለባቸው ገጾቹን ጽፈዋል። አንደኛ የጸሐፍቱን ማንነት ከመመርመር አንጻር ነው። በድሮዎችና በኢትዮጵያዎቹ የውጭ አገራት የታሪክ ምሁራን መካከል ልዩነት አለ። የድሮዎቹ የሚጽፏት ዕውቀትን ለማበልጠግ ሲሆን የአሁኖቹ ግን ምንደኞች ናቸው። ስለሆነም የድሮዎቹን ጸሐፍት ሥራዎች እንደ ማጣቀሻ መውሰዱ የተሻለ ነው። ሁለተኛ የውጭ ጸሐፍት ታሪክን ሲጽፉ ዓላማ አድርገው የሚያነሱት እውነተኛ ታሪክን ለመጻፍ ነው ወይስ የራሳቸውን ድብቅ አጀንዳ አላቸው ብሎ መጠራጠር ይሻቸዋል። ይህንን ሳይመረምሩ እንደወረደ ሥራዎቹን አምኖ ተቀብሎ እንደ ማጣቀሻ መውሰድ አደገኛ ነው። ገጽ 213 ሶስተኛ የውጭ ሥራዎች እንደ ምንጭ መውሰድ የመረጃው ጥራት ተአማኒነት ያሳንሳል። ይህን የሚጻፈው ታሪክ ተአማኒነት የጎደለው እንዲሆን ያደርገዋል። ይህን አያብራሩም። ከአንድ አገር ሰዎች ከራሳቸው የሚፈልቅ መረጃ ወይም ዕውቀት ከዚያ አገር ሕዝብ በራቀ መጠን ጉልበቱ ይቀንሳል። የአገሩ ሰዎች መረጃውን በመተርጎምና በማጠናቀሩ በሁሉ የተሻሉ በመሆኑ ነው። ገጽ 212 እስከ 213 ፕሮፌሰሩ እንደሚሉት ኢትዮጵያውያን ጸሐፍቱ ወደ ውጭ ምንጮች አብዝተው ማማረታቸው ምክንያቱ ሁለት ነው። አንደኛው ጸሐፍቱ የባንዶች ልጆች መሆናቸው ሲሆን፣ ሁለተኛው ደግሞ በትክክለኛ የትምህርት ስርዓት አለማለፋቸው ነው። በቀጣዩ ክፍል የታሪክ ግሽፈቱ ያመጣብን መዘዞች የሚለውን እናያለን። ይህ ለዛሬ የኢትዮጵያ ታሪክ ከዚህ ላይ ተፈጸመ። ውድ የብሩክና ቲዩብ ተከታታዮች በሙሉ ቻናሉን ሰብስክራይብ በማድረግ እነሆ ቤተሰብ ይሁኑ። ሀሳብ አስተያየታችሁን በኮሜንት ላይ ያስቀምጡ። ታሪኩ ከተመቻችሁ ላይክ ያድርጉ። ሰላም ሁኑ።